ጤና ይስጥልኝ ከፈጣን የመኪና አስመጪ ነው የምደውለው። ስራ እኛ ጋር ስላለ አሁን ልደታ ቤተክርስቲያን መጥተህ በስልኩ ውስጥ የሚወጣው ድምጽ ጆሮ ሲንቆረቆር ብንን እንደማለት ብሎ ልደታ ቤተክርስቲያን ግራ ገባው። በዘሩም ቄስ የለ እናቱ ነጠላ ቋጭ ስለትህ እንድታስገባ ነው በቃ እንደነበሩ ነበር የሚያውቀው። ታዲያ ልደታ ቤተክርስቲያን ነፍሱ በጥያቄ ተወጥራ እየሮጠ ከቤት ወጥቶ ልደታ እንደደረሰ የቀጠረው ሰው አጸዱ ስር ቁጭ ብሎ ምልክት ሰጥቶት ኖሮ እየተፍለቀለቀ ሰላምታ ሰጥቶት እንደተቀመጠ ወፍራሙ ሰውዬ ጎርነን ባለ ድምጽ ያወራው ጀመር። እንዴት አረፈድኩ ወንድሜ? እርግጥ ከዚህ በፊት እኛ ድርጅት ማመልከቻ አስገብተህ ተፈትነህም አታውቅም። እኔም የማውቀው እዚህ ዶክመንት ይዘህ ስትመላለስ ነው። ምናልባት ስራ ቸግሮህ እንደሆነ ላናግር ዛሬ ነገ ስል ትላንት ተናደህ እሳት ለብሰህ መጥተህ ወረቀትን ወርውረህ ስትሄዳየውና የጣልከውን ወረቀት ሳነሳው የትምህርት ማስረጃ ሆኖ አገኘሁት። ጎበዝ ተማሪ ነህ። ስለዚህ እኛ ደግሞ ከኛው ጋር እንድትሰራ መረጥነህ ወንድሜ። ይሄው ቤቷ ሄደህ ስራ ሰጠችህ ፈደ ብለህ ስትጨነቅ የእድሜ ባለቤት እሱ ከጊዜው ሳይዘገይ የልብህን መሻት ይሞላል። እናሳ ማርያም ብሎ ለምኖ ያፈረ እሷን ማን አለ? ማርያም ብሎ ያፈረ ማን አለ? ጓዳህን ጎዶሎህን መሻትህን እሷ ታውቀዋለች። አንተ በራስህ ያመጣኸው ሳቅ ቢውል እንጂ አያድርም። ከእግዚአብሔር የመጣ ደግሞ ቢዘገይ እንጂ አይቀርም። በረከቱም የእድሜ ልክ ነው። አንተ ፍቃድህ ከሆነ ከዚህ በኋላ የኛ ሰራተኛ ሆነሃል። አንተ እንዴት ደስ እንደሚል በቃ ሲጀምር እኮ ለምናሃት አሁን እሷ የምከለክልህ ነገር አለ? ማርያም ወርቅ የሆነች እናት እኮ ነው ያለችን። እስቲ ለማርያም ያላችሁ ፍቅር ኮሜንት ላይ በቃ